فيا طالب العلم قم لا تنم فإن الزمان انقضى وانصرم فكن ما حييت ضنينا به فظنك بالوقت عين الكرم وكن حلس درسك وافرح به تكن قائدا في غد للأمم وبادر شبابك من قبل أن يقطع عزمك سيف الهرم. هذا كتاب الله روح قلوبنا خير الدروس تعلم القرآن. وبعد السلام عليكم ورحمة الله وبركاته. تلانتنا بنبرن تمرت لي سورة الزخرف كسورة الزخرف كما جمّرياو آية እስከ 13ኛው አንቀጽ ተምረን ነበር። አላህ Subhanahu Wa Ta'ala ራሱን እየገለጸልን ሰማያትና ምድርን የፈጠረው አምላክ መገለጫዎቹ ምን ምንድናቸው የሚለውን እየጠቀሰ ነበር የመጣው። መጨረሻ ላይ የተናገረው አላህ ለሰው ልጆች መርከብና የተለያዩ የቤት እንስሳዎችን እንዳገራ ከተናገረ በኋላ ይሄን ያደረገበትን ምክንያት ተናገረ። لتستووا على ظهوره ثم تذكروا نعمة ربكم إذا استويتم عليه وتقولوا በዛ ነገር ጀርባ ላይ ስትሆኑ በዛ ላይ ስትረጉ እንድትሉ ነው አለ። سبحان الذي سخر لنا هذا ጥራት ይገባው ለዛኛው አምላክ سخر لنا هذا ይህንን ነገር ላገራልን አምላክ ጥራት ይገባው። وما كنا እኛ ልሆንም له ለዛ ነገር مقرنين أي قادرين على تسخيره مطيقين لذلك ማለት ነው። ያንን ነገር አግርተን በመጠቀም ላይ ቻዮች አልሆንም አላህ Subhanahu Wa Ta'ala ባያገራልን ኖሮ እንድትሉ ነው አለ። وإنا ዋው አጢፋ ነው። አሁንም እንድትሉ ነው ምን ኢና እኛ ኢላ ረቢና ወደ ጌታችን ለሙንቀሊቡና ተመላሾች ነን እንድትሉ ነው። አይ بعد መማቲና ከሞትን በኋላ ወደ አላህ Subhanahu Wa Ta'ala ተመላሾች ነን እንድትሉ ነው። አላህ እነዚህን ነገራቶች ያገራላችሁ የምትሰቀሉትን ነገራቶች በአጠቃላይ ያገራላችሁ ይሄንን ዝክር እንድታደርጉ ነው። በዚህ ቁርአን አያ መሰረት እንግዲህ አሁን የመጣውና ቀጥሎ ያለው አሁን የመጣው ትላንትና የነውና ይሄኛውን ላይ ተመስርቶ ዑለማዎች ምን አስቀመጡ? አንድ ሰው መጓጓዣ የተባለ ነገር ላይ ሲወጣ ልክ ወጥቶ እንደተቀመጠ ይሄንን ዝክር ማለት አለበት። ምን ማለት አለበት? ሱብሃነላዚ سخر لنا هذا وما كنا له مقرنين وإنا إلى ربنا لمنقلبون የሚለውን ዝክር ማለት አለበት። ይሄ የአንድ ሙስሊም ልማድ መሆን አለበት ያ ጀማዓ። ምናልባት በየቀኑ 3 4 ሰው ባጃጅ ላይ ታክሲ ላይ ወይ መኪና ላይ ሊወጣ ይችላል ወይ ሞተር ላይ ሊወጣ ይችላል። ይሄንን ዝክር ግን እምላሱን ማስለመድ አለበት። ልክ እንደወጣ እንደተቀመጠ ይሄንን ዝክር ምላሱ ላይ ሊመጣለት ይገባል፣ ሊዘናጋ አይገባም ማለት ነው። ምክንያቱም አላህ እንደ ትእዛዝ ነው እንዲህ እንድትሉ ነው ማለት በሉ ማለት ነው። እንደ ትእዛዝ ነው የመጣው ማለት ነው። ይሄን ከተናገረ በኋላ አላህ ቁረይሾች ወይ ሙሽሪኪ መካ ውስጥ ሲኖሩ የነበሩ ሙሽሪኮች በአላህ ላይ ሲያጋሩበት ከነበረው መንገድ መካከል አንዱን አወገዘ። ያ መንገድ ምንድነው? ልክ ነሳራዎች አልመሲህ ኢብኑላህ መሲህ የአላህ ወንድ ልጅ ነው ብሎ እንደተናገሩት፣ አይሁዶች ደግሞ ዑዘይሩን ኢብኑላህ ዑዘይር የአላህ ልጅ ነው ብሎ እንደተናገሩት፣ ሙሽሪኪ መካ ውስጥ ሲኖሩ የነበሩት ደግሞ ምን ይሉ ነበር? አልመላኢከቱ በናቱላሂ መላኢካዎች የአላህ ሴት ልጆች ናቸው ብሎ ሲናገሩ ነበር። ምን አለ አላህ? ወጀዐሉ አደረጉ። ማን? እነዛ የመካ ሙሽሪኮች አደረጉ። ለሁ ለሱ ለማን?
ይሄን ሁሉ ላገራላቸው አምላክ ከሰማይ ዝናብ አውርዶ መሬትን ህያው ላደረገው አምላክ ሰማይና ምድርን ለፈጠረው አምላክ አደረጉ ሚን ዒባዲሂ ከባሮች መላእክቶች የማን ባሮች ናቸው የአላህ ባሮች ናቸው ጁዝአ ክፍልን አደረጉለት ምን አደረጉለት የሱን አምልኮ የሚጋሩ ክፍሎች አደረጉለት ወጀዐሉ አደረጉ ለሁ ለአላህ ምን ዒባዲሂ ከባሮቹ ጁዝአ የተወሰነን የአምልኮ ክፍል ለነሱ በመስጠት ከአላህ ሱብሓነሁ ወተዓላ ለሚገባው ነገር የተወሰነውን ለነሱ አደረጉ ያኒ በአላህ ላይ ምን አረጉ ማለት ነው አጋሩ አሻረኩ ከዛ ምን አለ አላህ ኢነል ኢንሳና የሰው ልጅ አለ ለከፉሩን በጣም ከሃዲ ነው አለ አይ ለጀሑዱን በጣም ተከራካሪ ነው ማለት ነው ወይም ለጀሑዱን ማለት ለከፉሩን ማለት ሲጋ ሙባለጋ ነው አኪል ከተባለ መሰለን በአረብኛ ቋንቋ ውስጥ የሚበላ ማለት ነው አኩል ከተባለ በጣም የሚበላ ማለት ነው አካል ከተባለ ደግሞ በጣም የሚበላ ማለት ነው ግልጽ ነው ለካፊሩን ከተባለ ከሃዲ ነው ማለት ነው ለከፉሩን ከተባለ በጣም ከሃዲ ነው ማለት ነው ለከፋሩን ከተባለ በጣም ከሃዲ ነው ማለት ነው ግልጽ ነው ጀማ የሰው ልጅ ይሄ ሁሉ አላህ ጸጋውን ውሎለት የሚንቀሳቀሰውን ህይወቱን ለሱ የሚጠቅመውን እያንዳንዱን ነገር እየሰፈረ እየለካ አላህ እየሰጠው የሰው ልጅ ግን በዚህ በኩል ምን ያደርጋል አላህ ያልፈቀደለትን የመላእክቶችን ደረጃ ያኒ በነገራችን ላይ ሁለት የሚጣረዝ ነገር ነው የሰሩት አንደኛ ለአላህ ሱብሓነሁ ወተዓላ የማይገባውን ነገር ለራሳቸው እንኳን የሚጠሉትን ለአላህ አደረጉ ለራሳቸው ሴት ልጆችን ይጠላሉ እነዚህ ሰዎች የአላህን ደረጃ ምን አረጉ ማለት ነው ዝቅ አረጉ ሁለተኛ ደግሞ የመላእክቶችን የማይገባቸውን ደረጃ ሰጧቸውና መላእክቶችን ምን አረጉ ከፋረ ከፊሉን ዝቅ ሲያረጉ ከፊሉ ምን አረጉ ይጣረዛል አይጣረዝም ክብር የሚገባውን ክብር ነሱት የማይገባውን ደግሞ ክብሩ ሰጡት ገብቷቸዋል ጀማ የማይገባውን ክብር ሰጡት ማለት ነው አላህን ሊያገብሩ ሲገባ ዝቅ አረጉ መላእክቶችን በደረጃው ሊያዩ ሲገባ ከመላእክቶችን ደረጃቸው ምን አረጉ ወደ ላይ አነሱ ይሄም ይጣረዝ ነገር ሙቢኑን ግልጽ የሆነ ከሃዲ ነው የሰው ልጅ አለ ልክ እያንዳንዱ ሰው ላይ እንደሚታየው ማለት ነው ዱንያ ላይ የተለያዩ ፈተናዎች ያጋጥሙሃል ለይስ ከዳሊ ፈተናዎች ሲመጡ እጅህን ታነሳን አላህ ሆይ ባክህ ለወንጀሌ ብለህ እንደዚህ አታድርገኝ መለሳለሁ እተውብታለሁ ተመልሻለሁ ይቅርታ አድርግልኝ ትልና አላህ ያንን ነገር ካንተ ላይ ምን ያደርጋል ያነሳል አንስቶ ሳምንት ሳይሞላ አንተ ወደ ነበርክበት ቦታ ትመለሳለህ አላህ ምህረቱን ይለግሰን አም ይተኸዘ አለ ከዛ የነሱን ይሄን መላኢካ በናቱላህ መላኢካ የአላህ ሴት ልጆች ናቸው የሚለውን በደንብ አወገዘ ምን አለ አም ይተኸዘ አለ ሐምዘተ الاستفهام ናት ልክ እንደ ትላንትናው ተድኹሉ على محذوف በል እናስገባና በል الإضرابية እናስገባና ሐምዛን በል አተኸዘ እንላለን በል በርግጥ እሱ አላህ አተኸዘ ያዘን እሱ አላህ ያዘ مما يخلق ከሚፈጥረው ነገር ያዘ በናቲን ለራሱ ሴት ልጆችን ይዞ እርዝ ነው ወአስፋኩም እናንተን መረጣችሁ ቢልበኒን በወንድ ልጆች እናንተን መረጣችሁ ከሚፈጥረው ነገር ውስጥ አላህ ለራሱ ሴት ልጆችን ይዞ እናንተን በወንድ መረጣችሁ ምን ማለት ነው ምን እያላችሁ ነው ወንድን እንጂ ሴትን እናንተ ራሱ ለራሳችሁ ምን ታደርጋላችሁ ትጠላላችሁ فكيف تجعلون لله سبحانه وتعالى ما تكرهونه لأنفسكم ለነፍሳችሁ እንኳን የምትጠሉትን ሴት ልጆች እንዴት አድርጋችሁ ነው የምታደርጉት አይገባውም አላህ ወንድ ልጅም ሴት ልጅም አላህ አይገባውም ለም የልድ ወለም ይውለድ ላኪን ብንል እንኳን ግልጽ ነው ያዘማ
እናንተ ወንድ ልጆችን ለራሳችሁ የወደዳችሁ አላህ ለራሱ ሴት አድርጎ ለእናንተ ወንድ አደረገላችሁ እናንተን በወንዶች መረጣችሁ እናንተን አይ ወፈደለኩም ራሱን ከናንተ በላይ እናንተን ከራሱ በላይ ያስበለጠ አላህ ገብቷችኋል ያ ጀማዓ ግልጽ ነው በእናንተ ሚዛን መሰረት ማን ነው የሚበልጠው ወንድ ነው ለነሱ ምን እየሰጠ ነው አላህ ወንድ ልጆች የሰጠ ነው አለይስ ከዳልክ ለራሱ ደግሞ እናንተ ዝቅ ብሎ ሴት ልጆችን ራሱ አደረገ አላህ በጭራሽ ማይሆን ነው ግን ኢስቲፋም ኢንካሪይ ነው አይሆንም ይሄ ለም يتفق ከፈጠረው አላህ ሴትንም ወንድንም ምን አድርጎ አልያዘም ልጅ አድርጎ አልያዘም واذا بشر በተበሰረ ጊዜ احدهم አንዳቸው የነዛ የመካ ሙሽሪኮች መካከል አንዳቸው بما ضرب للرحمن أي بولادة بمولد بما ضرب بولادة ما ضرب للرحمن لا الله بادرجو نجر مولد بتبسر جزء لرحمن بادرجو نجر بتبسر جزء مثلا لسوم الصالح بادرجو لا الله الملائكة بنات الله يالونا يا الله أمسايا درجو مانن ملائكوችን ለአላህ አምሳያ ባደረገው በእንደዛ ሴት ልጅ ራሱ ያ ሰውዬ በተበሰረ ጊዜ አለ ሴት ልጅ ተወልዳለች በተባለ ጊዜ ገባችሁ ምን ያረጋል ወላ ይሆናል አይሳራ ማለት ነው ይሆናል ወጅሁሁ ፊቱ ይሆናል ያባትየው ፊት ሙስወደን በጣም የጠቆረ ይሆናል وهو كظيم ቁጣና ክፋትን የተሞላ ይሆናል وهو እሱ በሆነበት ሁኔታ ከዚሙን በቁጣ የተሞላ በሆነበት ሁኔታ ይሄ ፊቱ ይጠቁራል አለ وهو كظيم በሐዘን በተሞላበት ሁኔታ ይሄ ፊቱ ምን ይሆናል ይጠቁራል በምን ምክንያት በሴት ልጅ በመበሰሩ ምክንያት እሱና ጀማ በሌላ ቁርአን ላይ ምን ይላል من سوء ما بشر به ይላል እዚህ በተበሰረበት ክፋት የተነሳ ክፋት ማለት ነው ሴት ልጅ መወለዱ ድሮ ምን ነበር ማለት ነው ክፋት ነበር ማለት ነው እነሱ ዘንድ በጣም ቴንሽን የሚፈጥር ነገር ቢኖር ቴንሽን ከሚፈጥሩ ትላልቅ ነገሮች መካከል አንዱ ሴት ልጅ መወለዱ ነው አልহামዱሊላህ ይሄ አዳውን ተለውጧል አይደል ከታሊ ነው አይደለም ሁለት አይነት ሁኔታ ነው የሚኖራቸው ከተወለዱ በኋላ ወይ በህይወት ይቀብራትና አፈር ስር ለፍኗት አፈር ስር እያለች ህይወቷ ያልፋል ገሎ እንኳን አይደለም ይቀብረው ህይወቷ ላይ ጀማ በህይወት አፈር ውስጥ ያስቀምጣትና አፈር ይመልስባታል ታፍና ትሞታለች خلاص አንድ ወይ ደግሞ በህይወት ይተዋትና ይሄ ጠንካራው ሰውዬ ነው እንግዲህ በጣም ጠንካራው ከዛ በኋላ እንደ ዕቃ ነው የምትቆጠረው ደረጃ የላትም የወንድ ልጅ ውርስ አታገኝም የባሏን ውርስ አታገኝም ምንም ብትቸገር የወንድሟን ውርስ አታገኝም ከአባቷ ውርስ አታገኝም እንዳውም ከሚወረሱ ዕቃዎች መካከል አንዷ ናት ልክ ንብረት እንደሚከፋፈለው ሚስትም ትከፋፈላለች ማለት ወንድምየው ይመጣና ይወርሳታል ወይም የሱ ዘመዶች ይመጡና እሷንም አብሮ ይወርሳል ፈለገች አልፈለገች ተስማማን አይደል ይሄንን ለራሳችሁ እንኳን የምትጠሉትን ለራሳችሁ እንኳን ተወለደችላችሁ ተብላችሁ የምትጠሉትን ሴት ልጅ እንዴት አላህን ብትንቁ ነው ዝቅ ብታደርጉት ነው ለሱ የምታደርጉት አላህ አው ማዩነሸው ባፈጣጠር ደግሞ ሴት ልጅ ደካማ ናት እሱን ደግሞ ተናገረ ምን አለ አው ማዩነሸው አይ ኢስቲፍሃም ኢንካሪ ነው የሚያድገው ነው አለ አይ አው ማይ يعني يربى የሚያድገው ነው ወይም እንዲያድግ የሚደረገው ነው ፊል ሒልየቲ በተለያዩ ዚና ጌጣጌጥ ውስጥ የሚያድግ የሚደረገው ነው ለአላህ የምታደርጉት አይ ምን ዳፊሃ ከደካማነቷ የተነሳ ሴት ልጅ ከወንድ ልጅ የበለጠ ምን ያስፈልጋታል ከፍተኛ የሆነ እንክብካቤ ያስፈልጋታል ስታድግ እዝና ጀማ ከምን የተነሳ አይ لضعفها ከደካማነቷ የተነሳ ደካማ ናት እንደ ወንድ አይደለችም ጥንካሬ የላትም
አወመን ዩነሸኡ ያን እንዲያድግ የሚደረገውን ነው እናንተ ፊል ሒልየቲ ለአላህ የምታደርጉት ማለት ነው። ፊል ሒልየቲ በጌጣጌጦች ውስጥ ወሁወ ያ እናንተ ለሱ የምታደርጉት አካል ሴቷን ልጅ ማለት ነው። ወሁወ እሱ ፊል ኺሳሚ አይ ፊል ሙኻሰመቲ በክርክር ውስጥ ገይሩ ሙቢንን የሚፈልገውን እንኳን ማብራራት ወይም ግልጽ ማድረግ የማይችለውን ነው ለአላህ የምታደርጉት። ሴት ልጅ አይታችሁ ከሆነ ከሰው ጋር ስትጣላ የተጣላችበትን ምክንያት ከማቅረብ ይልቅ ለቅሶ ነው የሚቀድማት። ለይስ ከዛሊክ ነው አይደለም? ያኒ ደካማ ስለሆነች በተለይ ደግሞ ተበድላ ከሆነ ራሷን የተበደለችበትን ይሄ ጋሊብ ነው እንጂ ሁሉም አይደለም። ግልጽ ነው፣ አብዛኛው ማለት ነው። ያንን ከማስረዳት ይልቅ ወደ ለቅሶ ወይም ወደ ተለያየ ነገር ነው የምትሄደው። ምን አሉ ዑለማዎች? አይ ገይረ ቃዲሪን ዐላ ተቅሪሪ ዳዕዋሁ የሚከራከርበትን ነገር እንኳን ግልጽ አድርጎ ለሰዎች ማስረዳት የማይችለውን አካል ነው ለአላህ የምታደርጉት እናንተ ለራሳችሁ ወንዱን አድርጋችኋል። ገብቷችኋል ያ ጀማዓ? ይሄ ጠቢዒ ነው፣ ተፈጥሯዊ የሆነ ነው፣ ጋሊብ ነው እንጂ ሴቶች ከሴቶች መካከል ከወንድም የበለጠ ተናግሮ የሚያሳምሩ ሊኖሩ ይችላሉ። እንደ አይሻ ረዲየላሁ ዐንሃ ስንትና ስንት ወንድ አፍቲስ ታሲዛለች አይደል አይሻ። ላኪን ጋሊቡን ስትመለከቱ በስሜት ደካማ ናቸው። ቁዋው ኃይል የላቸውም በብዛት። ያ ማለት ሁሉም ነው አይደለም፣ አብዛኛው ግን ሴቶች ደካማ ናቸው፣ ኃይል የላቸው። ለዛም ከፍተኛ እንክብካቤ ያስፈልጋታል። የምትናገረውንም ተናግራ ማሳመን ላይ ወይም ተከራክራ ማሸነፍ ላይ ደካማ ናት። እሱን ነው ለአላህ የምታደርጉት እናንተ። አልኢሻረቱ ሁና ኢለል በናት ማለት ነው፣ ወደ ሴቶቹ ነው እያመላከተ ያለው። ከዛ ግልጽ አደረገውና እነሱ ያሉትን ደግሞ ተናገረ። ፈቃለ ምን አለ? ወጀዐሉ አልመላኢከተ አለ አደረጉ መላይኮችን አለ አለዚነ እነዚያን ሁም ዒባዱ ረሕማን የረሕማን ባሪያ የሆኑትን መላይኮች ምን አደረጉ? ኢናሰን ሴት አደረጉ። ጾታ አላቸው መላይኮች? አላቸው? የላቸው? ኢናሰን ሴቶች አደረጓቸው። አሸሂዱ ኸልቀሁም እነሱ ሴት ናቸው ብሎ ሲናገሩ አሸሂዱ ተገኙን? ኸልቀሁም የመላይኮች መፈጠር ቦታ ላይ ተገኙ አሉ። መላይኮች ሲፈጠሩ አይተዋል ጾታቸውን? አንድ ሰው የተወለደ ልጅ ጾታውን ለመናገር ጾታውን ምን ማድረግ አለበት? ወይ መስማት አለበት ወይ ማየት አለበት። አለይስ ከዛሊክ? እነዚህ በቁርአን ማስረጃ ወይ በሐዲስ ማስረጃ መላእክቶች ሴት ናቸው የሚል ማስረጃ አልመጣም። አንድ አልሰሙ። ሁለተኛ ደግሞ አላህ መላእክቶችን ሲያስገኛቸው ወይም ሲፈጥራቸው እዛ ቦታ ላይ አልነበሩ። ታዲያ እንዴት ነው ሴት ነው የሚሉት? አሁንም እዚህ ጋር ሁለት የሚጋጭ ነገር መጣ ማለት ነው። ለመላእክቶች የሚገባውን ደረጃ ዝቅ አረጉና ምን አረጉ? ሴት አረጓቸው። የማይገባቸውንም ነገር ሰጧቸውና የአላህ ልጆች አደረጓቸው። ገብቷቸዋል ጀማ? ይሄ እንግዲህ የኩፍር ንግግር ሁሉ ጊዜ ይጋጫል። እዚሁ ጋር ተናግሮ እዚሁ ጋር የሚጋጭ ነገር ይመጣል ማለት ነው። አሸሂዱ ተገኙን ኸልቀሁም የነሱን አፈጣጠር ተገኙን እነሱ ሰቱክተቡ አላህ ትጻፋለች አለ ሸሃደቱሁም ይሄ ምስክራቸው ይጻፋል። ሴቶች መላእክቶች ሴቶች ናቸው ብለዋል አይደለም? ይሄ ቃላቸው ይጻፋል አለ። ወይስአሉነ ይጠየቃሉ፣ ቂያማ ቀን ይጠየቃሉ ከተናገሩት ነገር። መላእክቶች ሴቶች ናቸው ያላችሁት ለምንድን ነው ይጠየቃሉ። ከዛም በኋላ መልስ ስለሌላቸው ይቀጣሉ። ይሄ ተነግሯቸው አላህ ብቻ ማምለክ እንዳለባቸው ከተነገራቸው በኋላ ሌላን ነገር ማምለክ ላይ እነሱ ይሙጥኝ ብሎ ቀጠሉ። ፈቃል ምን አለ አላህ? ወቃሉ አሉ እነዚህ ሰዎች ለው ሻአ አርረሕማኑ ረሕማን ቢፈልግ ኖሮ አሉ ማ ዐበድናሁም እኛ እነሱን ባላመለክን ነበር አሉ። ሁበልን፣ ዑዛን፣ መናትን ግልጽ ነው ያ ጀማ። ወዳ፣ ስዋዓ፣ የጉታ፣ የዑቃ፣ ነስራን ወይም ኢየሱስን ወይም ዑዘይርን ወይም መላኢካዎችን ወይም ጅኖችን ወይም ድንጋይን ወይም ማንኛውንም ነገር ባላመለክን ነበር አሉ። ምን ማለት ነው መሰላችሁ? አሁን ይሄ በነገራችን ላይ ዘመናዊ በሆነው ዓለም ውስጥም አለ ይሄ ንግግር።
አላህ ባይፈልግ ኖሮ ምን አላደረግናቸውም ነበር? ይሄንን የነሱን አምልኮ አላህ ፈልጎልን ነው እያደረግን ያለ ነው። ምን አሉ? ቢማዕና አላህ ይሄንን እየሰራን ዝም ብሎ እኛን ማየቱ እኛ የሰራን ያለው ስራ መውደዱን ያሳያል አሉ። ያሳያል እንደያዘማ መሺአና ሪዳ ይለያያል። አላህ መልስ ሰጠ። ምን አለ? ማለሁም አለ አይ ማናፊያ ናት። ማለሁም ለነሱ አልሆነላቸውም አለ ቢዛሊከ በዚህ ጉዳይ ላይ አላህ ይሄንን ነገር መፈለጉ ላይ ለነሱ ምን ዒልሚን ከውቀት የላቸውም ማለት አላህ መፈለግ አለመፈለጉን በምን አወቁ? ከሰሩ በኋላ ነው አለ ያወቁ ያሉት። ከመስራታቸው በፊት ያውቃሉ ያ ጀማ ያውቃሉ። በምርጫቸው ነው እየሰሩ ያሉት እነሱ። ኢንሁም እነሱ እኮ አልሆኑም ማለት አይ ማሁም እነሱ አልሆኑም ማለት ነው። ኢላ የኽሩሱን አይ ኢላ የክዚቡን የሚዋሹ እንጂ ሌላ አልሆኑም ማለት። ማንኛውም ሰው አላህ በቀድር ውስጥ የጻፈለትን ነገር አያውቅ አላቅም። ምን ከኢሻ በኋላ ምን እንደሚያጋጥመኝ አላቅም። ያውቃል? ምታውቃው ሰዎች አላችሁ ያ ጀማ የለም። ስለዚህ ከኢሻ በኋላ ለሚመጣው እኔ የተሰጠኝን ነፃ የሆነ ፍላጎቴን ተጠቅሜ የሚጠቅመኝን ነገር መስራት አለብኝ እንጂ ይሄ አሁን ያለውበት ክህደት ላይ መቀጠል አለብኝ። ለምን? አላህ ስለጻፈብኝ ማለት አልችልም። ምክንያቱም ገና የሚመጣ ነገር አላህ ጽፎብኛል ወይስ አልጻፈብኝም ላ አዕረፍ። ገብቷችኋል ያ ጀማ? ይሄ ነው ና አም አተይናሁም ማለት ይሄን እውቀት የላቸውም። እሺ አም አተይናሁም እንደ ቅድሙ በል አልኢድራብያ እናስገባና በል በእርግጥኛ አዕጠይናሁም ሰጠናቸው ለነሱ ኪታበን መጽሐፍን ሰጠናቸው። በል አአተይናሁም ለነሱ ሰጠናቸው እኛ ኪታበን መጽሐፍን ሰጠናቸው ሚን ቀብሊሂ ከሱ በፊት እኔ ከረሱል ዓለይሂ ሰላቱ ወሰላም መጽሐፍ በፊት ሌላ መጽሐፍ አላቸው እነሱ። ፈሁም እነሱ ቢሂ እሱን ነው ሙስተምሲኩን አጥብቆ የያዙት እሱን መጽሐፍ ነው። እዛ መጽሐፍ ላይ ድንጋይን አምልኮ የሚል መጽሐፍ ተሰጥቷቸው እሱን ይዞ ነው እያደረጉ ያሉት። ኢስቲፍሃም ኢንካሪይ ነው። አይ መጽሐፍ አልሰጠናቸውም። አላህ ድንጋይን አምልኮ ብሎ ያወረደው መጽሐፍ አለ ያ ጀማ አለ? የለም። በል ቃሉ ከዛ አሁን ማስረጃ ጠፋ። በቀደር ተከራከሩ። በቀደር አታቁም ቀደር ተብሎ ተመለሰላቸው። እስቲ ከአላህ መጽሐፍ የተሰጣችሁ መጽሐፍ ካለ አምጡ፣ እሱን ይዛችሁ እየሄዳችሁ ከሆነ አምጡ። ሌላ መጽሐፍ የለም። ስለዚህ ሶስተኛ መከራከሪያ አመጡ። ፈቃሉ ምን አሉ? በል ቃሉ በእርግጥ እነሱ አሉ ኢና እኛ ወጀድና ተመለከትን አሉ። خلاص የሁሉም ካፊር መጨረሻ ይሄ ወጀድና ተመለከትን። ማንን? አባአና አባቶቻችንን ተመለከትን። አላ ኡመቲን በዚህ ባለንበት እምነት ላይ ተመለከትን አሉ። ገብቷችኋል ያ ጀማ? ወኢና እኛ ደግሞ አላ አሳሪሂም በአባቶቻችን ፋና ላይ ሙህተዱን ህያጆች ነን ወይም ተከታዮች ነን አሉ። በቃ መጨረሻ ነው ይሄ አላስ ሰው አለማመን ሲፈልግ ወደ ፖለቲካ ያዞረዋል። እዚህ ነው ያማ የሚቀርብለት ማስረጃ ሲሸነፍ ምን ያደርጋል? ወደ ፖለቲካ ያዞረዋል። ይሄ ሐውልት መፍረስ አለበት፣ ሰዎች ሊያመልኩት ይችላል ስትለው ሽርክ ነው አላህ አልፈቀደም አይቻልም ስትለው አይ ይሄ የአባቶቻችን ቅርጽ ነው ይላል። خلاص አለቀ። ፖለቲካ ውስጥ አስገባ። ከተናገርክ ትታሰራለህ። ከዛ በኋላ አለቀ። እንትና ጀማ ይሄ ከድሮም ጀምሮ የነበረ ነው ነገራችን። ከረሱል አለይሂ ሰላቱ ወሰላም መላክ በፊትም የነበረ ነው። እሱኑ ምን አለና ገለጸ አላህ ወከዛሊከ አለ أي الأمر كذلك يا محمد عليه الصلاة والسلام خبر لمبتدأ محذوف ነው ጉዳዩ እንዲህ ነው ያ ሙሐመድ عليه الصلاة والسلام ያንተ ህዝቦች ብቻ አይደሉም ማ አርሰልና እኛ አላክንም من قبلك ካንተ በፊት في قرية በአንድ ቀበሌ ውስጥ አንድም ነብይ من نذير ካስጠንቃቂ ልቀን አናቅም ኢላ ቢሆን እንጂ ቃለ ያለ ቢሆን እንጂ ማን ሙትረፉሃ የቀበሌዎቹ ቅንጦተኞች ያሉ ቢሆን እንጂ ሙንዓሙሃ ማለት ነው።
አላህ በጸጋው በጣም ያንበሸበሻቸው የዛ ቀበሌ ሀብታሞች ያሉ ቢሆን እንጂ ምን ያሉ ቢሆን እንጂ ኢና እኛ ወጀድና ተመለከትን አባአና አባቶቻችን አላ ኡመትን አይ አላ ሚለትን ወጠሪቀትን ወዲን በዚህ መንገድ ላይ በዚህ እምነት ላይ በዚህ መንሃጅ ላይ ነው የተመለከትነው ወኢና እኛ አላ አታሪህም በእነሱ ፋና ላይ ሙቅተዱን ተከታዮች ነን ቢሉ ቢሆን እንጂ አንድም አስጠንቃቂ ተልኮ አያውቅም ከዚህ በፊት ሁሉም ነብያቶችን ያጋጠመ ነገር ነው ማለት ነው ገብቷችኋል ጀማ ይሄን ንግግር ደግሞ የሚያቀርበው የትኞቹ ናቸው ደሃዎቹ ናቸው አይደሉም ባለስልጣኖቹ ናቸው ግልጽ ነው ጀማ አይደሉም ሀብታሞቹ ናቸው ኒዕማ ውስጥ ሲኖሩ ያሉ ሰዎች ናቸው አላህ Subhanahu Wa Ta'ala እያንዳንዱ ቀበሌ ውስጥ ያደረገው ማለት ከዛ መላይ ነዚር ምን አለ ማን የላላከው ሚን ነዚርን ብሏል አስጠንቃቂ ነው የተላከው ቃለ አለ ማን አስጠንቃቂው አላቸው ነቢ መሐመድንም ይዛል ነቢ ኑህንም ሙሳንም ዒሳንም ሁሉንም ነብይ ይዛል ቃለ ለሁም النذير ማለት ነው ያ አስጠንቃቂው አለ አወለው ጂእቱኩም ብመጣባችሁ እንኳን ቢአህዳ ይበልጥ ቅን በሆነው ሚማ ወጀድቱም ካያችሁት ነገር አለይህ በሱ ላይ አባአኩም አባቶቻችሁን በሱ ላይ ካያችሁት የበለጠን ቅን የሆነ ወይም የተስተካከለን እምነት እንኳን ይዤባችሁ ብመጣ አታምኑም ምን አላቸው ማን አስጠንቃቂው ቃሉ አሉ እነሱ ኢና እኛ አሉ ያኔ አላማቸው ቅድም ባጭሩ መናገር ሲኖርባችሁ ነገሩን አስረዘሙኝ እንጂ ከዚህ የበለጠ እምነቱ እንኳን ቢመጣ ኢና እኛ ቢማ ኡርሲልቱም አይ ቢለዚ ኡርሲልቱም እናንተ በተላካችሁበት ነገር ቢሂ አይ እናንተ ይዛችሁት በመጣችሁት ነገር ካፊሩን ከሃዲዎች ነን አሉ እዝና ጀማ ይሄ ነው በቃ መጨረሻቸው አልቀበልም ነው ዝም ብሎ ያስለፋና ሁሉም ማስረጃ ስታስጨርሰውና ስታበቃለት አንተ ባልከው ነገር ባጠቃላይ አላምንም ይላል خلاص በቃ አላምንም አባት አለው የአባቱን የተሻለ ነገር እንኳን ቢኖር ለምሳሌ የአባቱ እምነት እኮ ራስን ቁረጥ ሊለው ይችላል አለስ ከዛሊ የለም አሁን ኢትዮጵያ ውስጥ ራሳቸው የሚቆራርጡ ሰዎች አሉ ይሉ ሰውነት ክፍላቸው የሚቆራርጡ ሰዎች አሉ እስልምና ራሳቸውን አትቁረጡ አለ የትኛው ነው የተሻለ እምነት የትኛው ነው የተሻለ እስልምና ነው ይሄንን ተውና ወደዚህ ና ስትለው ላ አንተ ያልከው ነገር አልቀበልም ይላል እንትና አላህ ይጠብቀን فانتقمنا على الله فانتقمنا تبكل منهم كالنسو فانظر تملكت يا محمد عليه الصلاة والسلام كيف كان انديت اندنبر عاقبة مجرشة المكذبين يا استبابايوش مجرشة انديت اندنبر تملكت يا محمد عليه كفيلو بنفاس تفا كفيلو بچوهت تفا كفيلو بوها تفا كفيلو مريت بمستنتك تفا كفيلو بمريت مقلبت تفا እንትና ጀማ አላህ በተለያየ ነገር አጠፋቸው ከፊሉም በአሞራ አጠፋ አላህ Subhanahu Wa Ta'ala ከፊሉም በትንኝ አጠፋ ትንኝ ዝንብ ጆሮ ውስጥ ገባ የገደለችው ንጉስ አለ በነብዩላህ ኢብራሂም ጊዜ ነበር አላህ በፈለገው ነገር አጠፋቸው ተመልከት ያ ሙሐመድ አለይሂ ሰላቱ كيف كان عاقبة المكذبين يا استباباዮች መጨረሻና ጣፋንታቸው እንዴት እንደነበር ተመልከት ያ ሙሐመድ አለይሂ ሰላቱ ወሰለም ይሄን ካለ በኋላ አላህ ከነብያቶች መካከል የአንድ ነብይ ለህዝቦቹና ለአባትዮ የተናገረውን የነብዩላህ ኢብራሂምን ታሪክ ጠቀሰልን فقال من عليه وإذ قال أي اذكر إذ قال استوس يا محمد عليه الصلاة والسلام إذ قال بالجزي إبراهيم لأبيه لأباتيو بالجزي استوس تناقر ያንን ታሪክ وقومه ለህዝቦቹ ባለጊዜ አስታውስ እዚህ ጋር በደንብ ማወቅ ያለባችሁ ያ ጀማ
በዚህኛው አያና ባለፈው አያ መካከል ግንኙነት አለ። ምንድነው ግንኙነቱ? እነሱ ያሉ ያሉት የክህደት ምክንያታቸው መካከል አንዱ ኢና ወጀድና አባአና አላ ኡመቲን ነው። ግልጽ ነው ያጀማ። አይ አላ ሚለትን እኛ አባቶቻችንን በዚህ መንገድ ላይ ተመለከትን፣ ይሄን መንገድ አለቅም አሉ። አላህ የአባታቸውን መንገድ ከለቀቁ ሰዎች መካከል ያንዱን ታሪክ አመጣ። ገባችሁ ያጀማ? ኢዝ ቃለ ባለ ጊዜ ማን ኢብራሂም ሊአቢሂ ለአባቱና ወቀውሚሂ ለህዝቦቹ አለ። ምን አለ? ኢነኒ አባቴ ነው ያዘዘኝ፣ አባቴን ነው የምከተለው አላለም ኢብራሂም አለይሂ ሰላም። ኢነኒ እኔ አለ በራኡን የጸዳው ነኝ አለ፣ እኔ ጸድቻለሁ አለ። ሚማ ተዕቡዱን እናንተ አባቴ ሆይ አንተ ከምታመልከውና ህዝቦች ከሚያመልኩት ነገር እኔ ንጹህ ነኝ አለ። خلاص አባቴ ነው አላለም። አያስኬድም መንገዱ የሚለውን ምን አረገ? ተናገረ ማለት ኢላ الذي فطرني ኢላ استثناء هنا استثناء منقطع ነው። ላኪን ነገር ግን ማለት ነው الذي فطرني ያ እኔን የፈጠረኝ فإنه እሱ በርግጥም ሰያህዲን ይመራኛል አለ። ወይንም ደግሞ ኢላ የሚለውን ቦታው ላይ እንተውና بمعنى غير እንላለን። ምን ይሆናል የዛን ጊዜ? ኢነኒ እኔ በራኡን ንጹህ ነኝ ሚማ ተዕቡዱን እናንተ ከምታመልኩት ነገር የነጻው ነኝ። ኢላ الذي ኢላ ሲቀር ማን ሲቀር? الذي ያኛው ሲቀር ፈጠረኒ የፈጠረኝ ሲቀር ከሱ አልጸዳም። ወብታቸው አለኝማ እሱን ይዤው ቆያለሁ አምላኬ ነው አላህ ነው ሱብሃነሁ ወተዓላ። فإنه እሱ ሰያህዲን ይመራኛል አለ ኢብራሂም አለይሂ ሰላም። አላህም እንደተባለው መራውና ለብቻው ኡማ እንዲሆን አደረገው። ኢነ ኢብራሂም ካነ ኡመተን ቃኒተን ሊላሂ ወማ ካነ ሚነል ሙሽሪኪን ኡመት ሆነ ለብቻው። ግልጽ ነው ያማ ለብቻው ገና በህፃንነቱ ነው አሉ ኢብራሂም አለይሂ ሰላም የአባትየውን እምነት የተቃወመው። ወህይ ከመጣበት በኋላ አይደለም። በነገራችን ላይ ገና መሄድ ሲጀምር ይላሉ አባትየው ጣዖት አምላኪ ብቻ ሳይሆን ጣዖት ሰሪና ጣዖት ሻጭ ነበር። የጣዖት ነጋዴ ነው፣ የጌታ ነጋዴ እና አባትየውን ይጠይቃል ይላሉ ዑለማዎች። فقال إبراهيم لأبيه يا أبتي ما هذا አባቴ ወይ የምትሰራው ነገር ምንድነው ይላል። فيقول له أبوه አባትየው ምን ይለዋል? هذا آلهتنا ይሄ የምሰራውማ አምላካችን ነው ይለዋል። ይሄ ሕፃን ልጅ ኢብራሂም አለይሂ ሰላም ምን ይለዋል? ራሳችን አንተ የምትሰራውን ነው መልሰ የምታመልከው ይለዋል። ዝም በል በቃ خلاص ሸይጣን እንደዚህ የሚባል ነገር አለ። አብዛኛው ተርቢያ ላይ እንደዚህ አይነት ነገር አለ። ላ ማስረዳት ነው የተሻለ። ግልጽ ነው። ልጅ ብዙ ነገር ሊጠይቅ ይችላል። ያንን ማስረዳት ነው። ሆዲ ለምን አደገ ሊል ይችላል። ቦርጫምን ሰው አላ ኩሊ ሃል ኢብራሂም በህፃንነቱ አላህ ሱብሓነሁ ወተዓላ ኢልሃም አደረገውና መራው። ፈኢነሁ ሰየህዲ እሱ ወደ ቀጥተኛው መንገድ ይመራኛል አለ። ወጀዐለሃ አደረጋት ምኗን እቺን ከሊማ ኢነኒ በራኡ ሚማ ተዕቡዱን ኢላ الذي ፈጠረኒ የሚለው ከሊማ ምን ላይ ነው የሚያመላክተው? ያዘማ ላኢላሃ ኢላላህ ኢነኒ በራኡን ላኢላሃ ነው። ኢላ الذي ፈጠረኒ ኢላላህ ነው። ገብቷችኋል ያዘማ? ስለዚህ ላኢላሃ ኢላላህ የምትለዋን የተውሂድ ከሊማ አደረጋት ማን? እዚህ ጋር ሁለት ሰዎች ሊሆኑ ይችላል። ወይ ኢብራሂም ነው ወይ አላህ ነው። ኢብራሂም የሚለው ነው ብዙ ጊዜ። ወጀዐለሃ ኢብራሂም አደረጋት እቺን ከሊመተን ንግግር አደረጋት እቺን ላኢላሃ ኢላላህ የምትለዋን ቃል ባቂየተን ቀሪ የሆነች ንግግር አደረጋት። ፊ ዓቅቢሂ አይ ፊ ዙርየቲሂ በዘሮቹ ውስጥ ወይ በልጅ ልጆቹ ውስጥ ቀሪ የምትሆን ንግግር አደረገ። እዚህ በፊት ምን የሚል ቁርአን ያቀጠናል? ወወሳ ቢሃ ኢብራሂም በኒህ አለ አላህ። ኢብራሂም አደራ አለ እቺን ከሊማ ኢስቲስላም ሊላሂ ሱብሓነሁ ወተዓላ ላኢላሃ ኢላላህ የምትለዋን ከሊማ ለማን?
በኒህ ለልጆቹ አደራ እናንተ ውስጥ ትቆይ ወያዕቁብ የሱ የልጅ ልጅም ያዕቁብም እንደዛው ማለት ወይም ደግሞ ወጀዐለሃ አደረጋት አላህ እቺን የኢብራሂምን ንግግር ከሊመተን ባቂየተን ቀሪ የሆነች ንግግር አደረጋት ፊ ዓቅቢሂ አይ ፊ ذርየቲ አው ፊ ከሱ በኋላ ወይም በልጆቹ ውስጥ ቆይ የምትቆይ ንግግር አደረጋት እኛ እንኳን እንድሰማ ተደርጓል አልተደረገም ንግግር ፊ ዓቅቢሂ ማለት ከሱ በኋላ ማለት ይሆናል የዛን ጊዜ አብቷቸዋል ያጀማ ከሱ በኋላ ለሚመጡ ሰዎች ቀሪ ንግግር አደረጋት ሰማን ነው ነብዩ ኢብራሂም ያለው አላህ Subhanahu Wa Ta'ala ቁርአን ውስጥ አምጥቶ ነገረን ኢብራሂም አለይሂ ሰላም በጣም ቆይቷል አመቱ ግልጽና እነ ነብዩላህ ሙሳ እንኳን ከ5000 አመት በፊት የነበሩ ነብያቶች ናቸው ኢብራሂም ደግሞ ከዛ በላይ ግልጽና የሱ የተናገራት የዛን ቀን የተናገራት ንግግር ግን አሁን ምን ሆናለች ቆይታለች ማለት ነው ለምንድነው ይሄን ንግግር ያቆየው አላህ ወይም ኢብራሂም ለምንድነው ለልጅ ልጆቹ ወስያ አድርጎች ንግግር ቀሪ እንድትሆን ያደረጋት ለዓለሁም አይ ረጃአ انهم ማለት ነው ለዓለሁም يرجعون እነሱ ይመለሱ ዘንድ አለ የአባታቸውን እምነት ያው አረቦች የእስማኤል ዝርያ ናቸው አይደለም እስማኤል የማን ልጅ ነው እቺን ንግግር ኢብራሂም ወስያ አድርጎ ለልጆቹ አደራ ያለበት ምክንያት የልጅ ልጆቹ ይሄንን ንግግር ሲሰሙ ያንን ሰምቶ ወደ ጌታቸው ወደ ሐቂቃ ወደ አባታቸው እምነት ይመለሱ ዘንድ ነው ይሄን ከጅሎ ነው አለ ገብቷቸዋል አዘባ ወይንም ደግሞ ወደ አላህ ከመለስ ነው ይሄንን የነብዩላህ ኢብራሂምን አስተምሮ ሰዎች ሰምቶ لعلهم يرجعون الى ربهم ወደ ጌታቸው እንዲመለሱ ነው ማለት ገብቷቸዋል نعم እሺ بل متعت አለ በርግጥ እኔ አለ አላህ መታዕቱ አጽናናውኝ አስደሰትኩኝ አለ ሃኡላኢ እነዚያን የመካ ነዋሪዎችን ወአባአሁም አባቶቻቸውንም አጽናናዋቸው ወይም ተንከባከብኳቸው ማለት ነው በል መታዕቱ ተንከባከብኳቸው ምን ይላል እዚህ ጋር አማርኛ በል መታዕቱ ምን አረኳት አጣቀምኳቸው መታዕቱ አንተስ ምን ነው እንግሊዘኛ ነው እንግሊዘኛው ምን ይላል አጣቀምኳቸው መታዕቱ ማጽናናት ማስደሰት ማብላት ማጠጣት ማለት ነው ገብቷቸዋል አይደማ እኔ እስከምን ድረስ hatta جاءهم እነዚህ ሰዎች የአባታቸውን እምነት ረሱ አይደለም በምን ምክንያት አላህ ለራሱ የሆነ ኢዕትራድ ያረገ እንዳለ ነገር ነው እነሱ ይሄን ከሊማ ያስቀመጥኩላቸው ወደሱ እንዲመለሱ ነው አላህ እኔ እነሱን በማዝናናቴ በማስደሰቴ ምክንያት እነሱ ረሱና ትክክለኛውን የአባታቸውን እምነት የመቃወም ደረጃ ላይ ደረሱ ሰው ሆዱ ከጠገበ ያጀማ አይሰማም እሱ ነው አያዳምጥም ምቾት ካለ የለም ቅድም እንዳልነው ነው ግልጽ ነው ያጀማ የሆነ ነገሩ ሲያዝ ነው ሰው ምን የሚያደርገው እጁን የሚያነሳው አለይስ ከዛሬ ደስታ ውስጥ ስትሆን እኮ ብዙም አታስታውስም ዝክር እንኳን ማድረግ አታስታውስም ዱዓ ማድረግ ይቅርና ዝክር አታስታውስም ቸክላለሁ ስራ አለብኝ ነው እንትነው አላስ ስራ አለበት እሱ በል መታዕቱ አጽናናውኝ አስደሰትኩኝ አጣቀምኩኝ አለ ሃኡላኢ እነዚያን ወአባአሁም ባንተ ጊዜ ያሉትንም የነሱን አባቶችም ያ መሐመድ አስደሰትኳቸዋል hatta جاءهم ወደ እነሱ እስኪመጣ ድረስ الحق ቁርአን ወደ እነሱ እስኪመጣ ድረስ ورسول መልእክተኛ እስኪመጣ ድረስ ሙቢኑን ግልጽ አድራጊ የሆነ ወይም ራሱ ግልጽ የሆነ መልእክተኛ ወደ እነሱ እስኪመጣ ድረስ አስደሰትኳቸው ሲመጣስ ምን ተከሰተ ولما جاءهم ወደ እነሱ በመጣ ጊዜ الحق حق ወይም ቁርአን ወደ እነሱ በመጣ ጊዜ قالوا አሉ ጠግበዋል ምን አሉ هذا ይህ አንተ ይዘ የመጣኸው ያ ሙሐመድ ሲህሩን ድግምት ነው አሉ ማለት የአላህ ቃል አይደለም ወኢና እኛ ቢሂ በሱ ካፊሩን ካሃዲዎች ነን ወይም ደግሞ ወኢና እኛ
به مالت أي بكونه من عند الله كالله زند بمهونونيا كافرون كهديوچنن أب አንቀበልም ከአላህ ዘንድ መሆኑን አንተ ይዘህ የመጣው ቁርአን አለ አንቀበልም ማለት ለምን እነዚህ ሰዎች ችግርን አላዩም ጭንቀትን አላዩም ልክ የሆነ ጊዜ አንዱ ኤቲስት ነው አሉ ያኒ አምላክ የለም ብሎ የሚናገሩ ወይም በእንግሊዘኛው ጋድ there is no god ብሎ ከሚናገሩ ሰዎች መካከል አንዱ ነው እና ይሄ ሰውዬ ከአንድ ጓደኛው ጋር ጌታ የለም በሚለው እየተከራከረ አንድ ላይ አውሮፕላን ላይ ወጡ አሉ ልክ ሲወጡ ትንሽ ከሄዱ በኋላ አውሮፕላኑ እንደ መንከስከስ ነገር ሆነ ልክ ይሄ መከስከስ ነገር ሲፈጠር ኦ ማይ ጋድ አለ እንትና ቅድም ምን ሲል ነበር there is no god አምላክ የለም ነው ቅድም አሁን መከስከስ ሲመጣ ምን ሆነ فإذا ركبوا في الفلك دعوا الله مخلصين له الدين فلما نجاهم إلى البر إذا هم يشركون على الله ሰው ደስታ ውስጥ መጽናናት ውስጥ ሰላም ውስጥ ሲሆን خلاص ጌታውን አያስታውስም ጭንቀት ስትመጣ አዛ ሲመጣ አደጋ ሲመጣ يذكر ربه ጌታውን ያስታውስና ወደ ጌታው አያሳፍርም ግን እንደዚህ አይነት ባህሪ ያጀማ አያሳፍርም ማዚዝ ያ ጌታ አላህ ስለሆነ ብዙም አያሳፍርም ሰው ቢሆን ግን ያሳፍራል አለይስ ከታለ አላህ ማህሪ የሆነ አምላክ ነው ደሱ ከተመለስክ ይቀበላል ላኪን እንዲህ አይነት ባህሪ ያንተ ባህሪ ሊሆን አይገባም ያ اخي ግልጽ ነው ሁሉ ጊዜ ጌታን ልታመልክ ሁሉ ጊዜ ጌታን ልትለምን ይገባል ከአላህ ጋር ያለ ሪሌሽን ሁሉ ጊዜ ቀጥተኛ የሆነ ሪሌሽን ሊሆን ይገባል ማለት ና وقالوا አሉ እንደው ጭራሽ እነዚህ ሰዎች ከመጥገባቸው የተነሳ አንቀበልም ብቻ ሳይሆን ለማን መሰጠት እንዳለበትም ለመወሰን መጀመሩ ምን አሉ وقالوا አሉ لولا نزل لولا بمعنى هلا لولا ለምንድነው አሉ نزل እንዲወርድ የማይደረገው አሉ هذا القرآن ይህ ሙሐመድ ይዞት የመጣው ቁርአን አሉ على رجل በአንድ ሰውዬ ላይ من القريتين كهولت ቀበሌዎች መካከል عظيم ትልቅ በሆነው በአንዱ ሰውዬ ላይ ለምን እንዲወርድ አይደረግም ማለት من القريتين ሁለቱ ቀበሌዎች ማንና ማን ናቸው መካና ጣኢፍ ነው መካ ውስጥ የነበረው ወሊድ ኢብኑ ሙጊራ አልመክዙሚ ይባላል እርሱ ነው የኻሊድ ኢብኑ ወሊድ አባት ማለት ነው እርሱ ነው ሀብታም ነበር عظيم ነው ሀብታም ነው በጣም ደግሞ አረብኛም በጣም ይችላል ወሊድ ቋንቋም ይችላል ሀብት አለው ግርማ ሞገስ አለው ብዙ ወንድ ልጆች አሉት ዱንያ ላይ ከነበሩ መካ ውስጥ ሲኖሩ ከነበሩት ከፍተኛ ደረጃ ያለው ነው እነሱ ባዘቡት ሚዛን ምንድነው የሚሰጠው ያው ሀብት ነው ሌላኛው ከተማ ደግሞ ጣኢፍ ከተማ ነው ጣኢፍ ውስጥ ደግሞ ማን ነው የነበረው ዑርወተ ኢብኑ መስዑድ الثقفي የሚባል ሰው ነበር ይሄኛው ሀብታም ነው ጣኢፍ ውስጥ አለ የሚባል ሰው ነው عظيم የሚለው صفة لرجل ነው ግልጽ ነው ያ ጀማ لرجل عظيم من القريتين እንደማለት ነው ከሁለቱ ቀበሌዎች መካከል በጣም ትልቅ ለሆነው ለአንዱ ለምን አይሰጥ ወይ ለወሊድ ለምን አይሰጥም ይሄ ቁርአን ወይ ለማን ለምን አይሰጥም ወይ ደግሞ ለዑርዋ ለምን አይሰጥም አሉ ሁለቱ እንግዲህ አላህ አንዱን በክህደት ላይ ነው የገደለው ወሊድ ኢብኑ المغيرة ከሃዲ ሆኖ በክህደት ላይ ነው የሞተው لكن عروة بن مسعود الثقفي الصحابي الجليل أسلمه وحسن إسلامه اسلمناهم تستاكلون وبسلمنا وتموتوا ገብቷችኋል ያ ጀማ ለምን ከሁለቱ በአንዱ ላይ ወርድም ባሉ አላህ ምን ጠየቃቸው ኢንካሪ በውግዘት ጥያቄ ጠየቃቸው አሁን እነሱ ናቸው ነው አለ يقسمون የሚከፋፍሉት رحمة ربك የጌታን እዝነት የሚከፋፍሉት እነሱ ናቸው ይሄ በነገራችን ላይ ይሄ ከሰው ልጅ ጋር የማይያዝ يعني መለኮታዊ የሆነ መልእክት ነው ረህመት አላህ ነው ግልጽ ነው ያ ጀማ የቁርአን ጉዳይ ነው ይሄ ይቅርና እናንተ አዳምጡ نحن እኛ አለ እኛ قسمنا ከፋፈልን አለ بينهم በመካከናቸው አይ بين اهل الارض ምድር ላይ በሚኖሩ ሰዎች መካከል معيشتهم
መኗኗሪያቸውን እንኳን እኛ ነን የከፋፈልነው። እንኳን ወህይ ይቅርና ገብታችኋል ያጀማ ሚበሉት ሚጠጡትን የሚያገኙትን ደሞዝ እንኳን ማን ነው የከፋፈለው? ዱንያዊ የሆነውን ጉዳይ ራሱ እኛ ነን የከፋፈልነው። እንኳን የወህይ እናንተ መጣችሁ መከፋፈል ይቅርና የምግብን ራሱ እንደፈለጋችሁት እያገኛችሁ አይደለም። ሰው የፈለገውን ያክል ገቢ ያገኛል እንደ ያጀማ ያገኛል። እኔ 100,000 ደሞዝ እንዲኖረኝ ፈልጋለሁ፣ ግን 100,000 ማግኘት እችላለሁ ያጀማ? አይቻልም። በፍላጎቴ አይደለም። ገብቷችኋል ያጀማ? አላህ የከፈለልህን ነው የምትበላው። አላህ ላንተ ድርሻ ነው ብሎ ያስቀመጠልህን ነው የምትበላው። ዱንያዊ በሆነው ላይ ራሱ እኛ ነን እየከፋፈልንላችሁ እያኖርናችሁ ያለው። እንኳን ይሄ የአላህ ረህመት ወህይ አላህ ለፈለገው የሚሰጠው ይቅርልን ና ፊል ሐያቲ ዱንያ በዱንያ ህይወት ውስጥ እንኳን እኛንን በመካከላቸው መዒሸተሁም የነሱን የመኗኗሪያ ምክንያት የምንከፋፍልላቸው እኛንን አለ። ወረፈዕና ከፍ አደረግን ባዕضሁም ከፊላቸውን ፈውቀ ባዕድ ከከፊሉ በላይ ከፍ አደረግን። በምን ውስጥ? አይ ቢልጊና በሀብት ውስጥ አንዱ ሌላውን ይበልጣል። ከፊሉ ሀብታም ነው፣ ከፊሉ ደሃ ነው። ለይስ ከዛሊክ ወልዓቅል በአእምሮ ብስለት እንኳን ይለያያል። ከፊሉ በጣም አእምሮ ከፍተኛ አይኩ ያለው፣ ሌላው ደግሞ በሊድ ነው፣ በጣም ሞኝ ነው፣ ምንም የሚረዳው ነገር የለም። ይሄን ማን ነው የከፋፈለው? ወልቁወቲ ኃይልን ብትመለከቱ ከፊሉ በጣም ኃይለኛ ነው፣ ስፖርተኛ ነው። አንተ 4-5 ሆነህ ማታነሳውን እሱ በአንድ እጁ ያነሳል። ግልጽ ነው። አላህ ነው የሰጠው፣ ከፈለለት። ከፊሉን ደግሞ በርዝቅ ከፊሉን አላህ በደቂቃ በሰከንድ ውስጥ 1000 ምናምን ብር በሰከንድ አሉ አይደለም? በሰከንድ 1000 ምናምን ብር የሚያገኙ ሰዎች በሰከንድ በደቂቃ ውስጥ አንተ በወር የምታገኘውን የሚያገኙ ሰዎች አሉ። በርዝቅ አላህ ከፊሉን በከፊሉ ላይ ከፍ አደረገ። خلاص ይሄን ራሱ እኛ ነን ያደረግነው አለ። ያኛው ይቅርና ለምንድን ነው ይሄን ያደረገው አላህ? ለምንድን ነው ከፊሉን ከላይ አስቀምጠው ከፊሉን ከታች ያስቀመጠው? ምንም ምክንያት ባይናገር አላህ እንደፈለገ ማድረግ ይችላል። አለይስ ከዛሊክ ላኪን ምን አለ አላህ ሊየተኺዘ እንዲይዝ ነው አለ። ባዕضሁም ከፊላቸው ባዕضን ከፊሉን ሱኽሪያ አይ ኻዲመን አገልጋይ አድርጎ እንዲይዝ ነው አለ። አንዱ ሌላው እንዲያገለግል ነው አለ። አንተ ደሞዝ ትቀጠርና ለካምፓኒው ባለቤት ስራ ትሰራለህ خلاص። እሱ ደግሞ አንተ በምትሰራው ገቢ ያገኛል። ይሄ ዱንያዊ የሆነ የመኖሪያ ዘይቤ ነው አላህ ያስቀመጠው። ለአንተ ብር ከፍሎ እሱ ይበላበታል خلاص። ወረሕመቱ ረቢከ አለ። አስታውስ ያ አኺ ወረሕመቱ ረቢከ የጌታህ ጀነት አለ የጌታ እዝነት ደግሞ ኸይሩን በላጭ ነው አለ። ሚማ የጅመዑን እነሱ በዱንያ ላይ ከሚሰበስቡት ነገር በአጠቃላይ የጌታ እዝነትና ጀነት በቂ ነው፣ በላጭ ነው። ዱንያ አያሳስብህ፣ የበታች መሆን አያሳስብህ፣ ጀነት አለ ነው። ወጣችኋል ያጀማ ና ኸይሩን በላጭ ነው። ሚማ የጅመዑን እነሱ ዱንያ ላይ ከሚሰበስቡት ቢሊየን ትሪሊየን ከሚሰበስቡት ገንዘብ በአጠቃላይ ጀነት ይበልጣል። ለሙእሚን ማጽናናት መጣ ማለት ነው። ዱንያ በጣም ትንሽ ናት። ትንሽ መሆኗን እንዴት እንደሚገልጽ ተመለከቱ። ወለውላ አለ አየኩነ الناس ለውላ የሚለው የሚመጣው ሁለት ነገሮች ተያይዘው ሲመጡ ነው። አይ لانتفاء الثاني لوجود الأول የአንደኛው ነገር በመገኘት ምክንያት ሁለተኛው ነገር ውድቅ ሲሆን የሚመጣ ከሊማ ነው ለውላ። ምን ማለት ነው ታዲያ? ለውላ ከራሀቱ አየኩን መጠላት ባይኖር ኖሮ ምን አየኩነ መሆኑ መጠላት ባይኖር ኖሮ ማን አናሱ ሰዎች መሆናቸው የሚጠላ ባይሆን ኖሮ ኡመተን ዋሂደተን አለል ኩፍሪ ተቅዲር እናደርጋለን። በክህደት ላይ ሰዎች ተሰብስበው አንድ ይሆናሉ የሚለው የማይጠላ ቢሆን ኖሮ ይሄ ሁለተኛው ነገር ነው። አንደኛው የማይከሰተው ነገር ምንድነው? በዚህ ምክንያት ለጀዐልና ባደረግን ነበር አለ አላህ ሊመን የክፍሩ ቢረሕማን በረሕማን ለሚክዱ ሰዎች ሊቡዩቲሂም ለቤታቸው ባደረግን ነበር አለ ሱቁፈን ጣሪያዎችን ባደረግን ነበር አለ ከምን
ሚን ፊደቲን ከብር የተሰራን ጣሪያ በሰጠናቸው ነበር። ዱንያ በጣም ርካሽ ከመሆኗ የተነሳ ወመዓሪጃ መወጣጫ ወይም መስላሎችን ባደረግን ነበር። ከምን የተሰሩ መወጣጫዎችን? ከብር የተሰሩ መወጣጫ ወይም ደረጃን ባደረግንላቸው ነበር። ሴራሚክ ይቀርና ምን ይሆናል ማለት ነው? ከብር የተሰራ መወጣጫ ወይም ደረጃ ባደረግንላቸው ነበር። አለይሃ በሷ ላይ የظهሩን የሚወጡ እና የሚወርዱበት ወይም ደግሞ የظهሩን ከፍ የሚሉበትን መወጣጫ ከብር በሰጠናቸው ነበራል። ለምን? ዱንያ ተሰብስባ አላህ ዘንድ ላ ተዕዲሉ ዐንደ አላህ ጀናሐ በዑዳ። ወርቁን በለው ብሩን በለው ዳይመንዱን በለው ተሰብስቦ አላህ ዘንድ የትንኝን ክንፍ ያክል ስለማይመዝን። ነገር ግን የሰው ልጆች ይሄንን ከተመለከቱ ኩፍር ላይ ስለሌለን ነው ደሃ የሆን ነው ብሎ ወደ ኩፍር ወጥቶ በዛ ክህደት ላይ አንድ ይሆናሉ የሚለው ተፈርቶ ነው እንጂ ይሄንን ለሁሉም ካፊር ባደረግን ነበር አለ አላህ። ገብቷቸዋል ያ ጀማዓ? ስለዚህ ሁለተኛው ነገር በመከሰቱ ምክንያት አንደኛው ቀረ ማለት ነው። هذا والله اعلم وصلى الله على محمد والسلام عليكم ورحمه الله وبركاته